ትክክለኛ ታጋይ ብሎ ማለት አሉ ነብያችን ሰለላሁ ዐለይሂ ወሰለም ነፍስያውን በአላህ ተባረከ ወተዓላ መንገድ ላይ ለአላህ መታዘዝ ላይ ለአላህ ብሎ መታገል የቻለ የሆነ ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም ከምንም ጂሃድ በላይ ኢብኑ አልቀይም እንዳለው ወላ የኩኑ الجهاد الاعداء الا بعد جهاد النفس ጠላት ልትታገል አትችልም ራስህን ከታገልክ በኋላ እንጂ ማለት ይሄን والمهاجر من هاجر ما نهى الله عنه الله የከለከለውን የተወሰው ይህ ነው ደግሞ ትክክለኛ ሙሃጅር ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ والذين جاهدوا فينا لنهدينهم سبلنا ከኛ ውስጥ ራሳቸውን የተከባሮች ውስጥ ራሳቸውን የታገሉ ለኛ ሲሉ ራሳቸውን የያዙ ሰዎች ቀጥተኛውን መንገድ እንመራቸዋለን ይላል ማለት الانسان لا بد ان يشكو نفسه الى الله ማንኛውም ሰው ራሱን ወደ አላህ ሊወቅሳትና ራሱን አላህ ዘንድ አላህ ያስተካክል ብሎ ሊጠይቅ ይገባል የመጀመሪያ ነፍስያችን ላይ ልናውቀው የሚገባው አንና ናቂሱን እኛ ጎዶሎች ነን ሙሉዎች አይደለንም أننا ضعفاء دكاموش مهوناتنا موقعلم أننا لا حول لنا ولا قوة إلا بالله كالله تبارك وتعالى أنجي هايلم برتاتم مكايرم يبال نقر إلا أزيهين بدن بالنوقيكم يهن دمو يعوكسو واجب يميهون بات نقر الله يمجمروا الاستعادة تعوذ أدرق كلهم كنفسية نبياتنا صلى الله عليه وسلم من يوم خطبة يدرقوا من بيلونجي ونعوذ بالله من شرور أنفسنا كنفسيوቻችን ተንኮል ባንተ እንጠበቃለን ይላል واشهد ان لا اله الا الله وحده لا شريك له واشهد ان محمدا عبده ورسوله صلى الله عليه وعلى اله واصحابه ومن اتبع هداه واقتفى اثره الى يوم الدين اما بعد فأولا نحييكم بتحية الإسلام السلام عليكم ورحمة الله وبركاته نحمد الله تبارك وتعالى على نعمه الكثيرة وآلائه الجسيمة وما بكم من نعمة فمن الله بمجمرة الله تبارك وتعالى بتأمنا مسجنا ولا ببزو بتترفرفوا بهونو تقاوج السو بمفلقوا ملكو بميقبوا ملكو يمسقانا بالتبيتنا فله الحمد كله أوله وآخره يمجمر يوم يمجرش يوم دبكم قلصهم يأينهم يسمانهم يمناكم يمناك وباتك عليه مسقانا لا الله تبارك وتعالى يتقبان يسوف قاد باينور نورو بالتفتر النبر لخير بالتوفق النبر ومن أعظم تلك النعم بتلي دمو تلك كونوا تقاوتشو بزي ساعات كمن ملسوا وهو الرجوع إلى العلم وإلى التعليم بعد انقطاع عند سو كاقوارطو بوهالا ببروغراموች بعبادام ይሁን እንደዚሁም بعيدም በመሳሰሉ ነገራቶች ከተቋረጠ በኋላ ወደ ድሮ ወደ ነበረበት ኸይር ድሮ ወደ ነበረበት መማር ማስተማር መመለስ ይህ ትልቅ የሆነ የአላህ ተባረከ ወተዓላ ስጦታ ነው ትልቅ የሆነ የአላህ ተባረከ ወተዓላ ከራማ ነው ምክንያቱም ዱንያ ላይ አላህ ተባረከ ወተዓላ ለባሪያው ከሚሰጣቸው ትልቁ ከራማ ብሎ ማለት በአላህ መንገድ ላይ ቀጥለ ያደርገው በአላህ ዲን ላይ ዘውታሪ ላይ ያደርገው ሁሌም አላህ ተባረከ ወተዓላ ቁርአኑ ላይ እንደተቀሰው ኢህዲነ الصراط المستقيم ቀጥተኛው መንገድ እንዲመራው ሁሌም ከአላህ ጋር ሁሌም በዒልም ሁሌም በአመል ይህ የሚሄድ ከሆነ የአላህ ተባረከ ወተዓላ ትልቁ ከራማ ብሎ ማለት ይሄ اعظم الكرامه هو دوام الاستقامه ككرامه በአጠቃላይ ከራማ ምርጥ ብሎ ማለት ትልቁ አላህ ነብያቶችንም صالحዎችንም ሁሉም ያጋራበት ከራማው ዲኑ ላይ ቀጥል ነው ማለት ይህ አላህ ተባረከ ወተዓላ ያዋለልን የሆነ ጸጋ ነው አላህ ሁሌም ዲናቸው ላይ ቀጥ ከሚሉ መጀመሪያቸውም መጨረሻቸውም ከሚያምሩ ሰዎች አላህ ያድርገን عباد الله إن كان من نصيحة أنصح بها نفسي وإياكم راسينم እናንተንም መመክራችሁ ነሲሃ ካለ በዚህ ሰዓት ሁላችንም የሚያስፈልገን ነገር አለ ولا سيما أن هذه مواسم عظيمة ታላላቅ የሆኑ መዋሲሞች አሳልፈን አሁን አመታው የሚሆን ወይም ደግሞ ረጅም የሆኑ ጊዜያቶችን እየገባን በዚህ ሰዓት ሁላችንም ልንይዘው ልንሰነቀው እንደዚሁም ደግሞ ራሳችን ላይ ሊገኝ የሚያስፈልግ ነገር አለ ፊትናዎቹ አይነታቸው ቁጥራቸው እንደዚሁም ደግሞ ዘይቢያቸው በጣም ስለተለያየ እንዲሁም ደግሞ አዕዳ ጠላቶችም ደግሞ በጣም ስለበዙ አንድ ሰው በዚህ ሰዓት በጣም የሚፈልገው ነገር ቢኖር ምንድነው وهو جهاد النفس ነፍስያውን
متاقل 6 قد بليت بها والمستعاذ به من شرها من إليه الخلق تبتهل نفس وإبليس والدنيا التي فتنت من قبلنا والحرص والأمل يا قطامي وندالو 6 ነገራቶች ዱንያ ላይ ፈትነውናል አለ ሰው ልጆችን በአጠቃላይ ያ ደግሞ አላህ ተባረከ ወተዓላ ካልጠበቀ እሱ ካልያዘ ትወርቃለህ ወደ ኋላ ትላለህ ነፍስያችን አለች ኢብሊስ አለች ዱንያ አለች ወልሃዋ እንደዚሁም ደግሞ ስሜት አለ ወልሂርስ ጉጉት አለ ጠማዕ አለ ወልአመሉ የመጨረሻው ደግሞ ምኞት አለ እነዚህ 6ቱ አላህ ተባረከ ወተዓላ የሰው ልጅ የፈተናባቸው ነገር ናቸው ነፍሲ ወኢብሊስ والدنيا التي فتنت من قبلنا والهوى والحرص والأمل በዚህ ሰዓት ደግሞ እያንዳንዳችን ልንሰነቅበት የሚገባው ነገር ነፍስያን መታገል ሁሌም ከራሳችን ጋር ልንያያዝ ልንተናነቅ ይገባል ለዚህ እኮ ነብዩ ሰለላሁ ዐለይሂ ወሰለም عند احمد والترمذي وغيره والحديث صحيح وفي بعض الاسانيد ضعف وهو ان المجاهد من جاهد نفسه في ذات الله وفي روايه في طاعه الله ትክክለኛ ታጋይ ብሎ ማለት አሉ ነብያችን ሰለላሁ ዐለይሂ ወሰለም ነፍስያውን በአላህ ተባረከ ወተዓላ መንገድ ላይ ለአላህ መታዘዝ ላይ ለአላህ ብሎ መታገል የቻለ የሆነ ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም ከምንም ጂሃድ በላይ ኢብኑ القيم እንዳለው ولا يكون الجهاد الاعداء الا بعد جهاد النفس ጠላት ልትታገል አትችልም ራስህን ከታገልክ በኋላ እንጂ ማለት ይሄ ነው والمهاجر من هاجر ما نهى الله عنه الله የከለከለውን የተወሰው ይህ ነው ደግሞ ትክክለኛ ሙሃጅር ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይህ ማለት ምን ማለት ነው አላህ ተባረከ ወተዓላ ከባሪያው መጀመሪያ የሚፈልገው ከሱ የሚፈልገው ራሱ እንዲታገል والذين جاهدوا فينا لنهدينهم سبلنا ከኛ ውስጥ ራሳቸውን ከባሮች ውስጥ ራሳቸውን የታገሉ ለኛ ሲሉ ራሳቸውን የያዙ ሰዎች ቀጥተኛውን መንገድ እንመራቸዋለን ይላል ባደል وهذا الجهاد جهاد النفس له طرق وله مراتب وله أركان كما ذكر العلماء أن سو نفسيውን ሲታገል ነፍስያህን ታገል ሲባል የሚታገልበት መንገድ አለ ሁለተኛ ደግሞ የሚታገልበት ደረጃዎች አሉት ሶስተኛው የዛ ነገር ደግሞ ጂሃዱ ነፍስን የሚያመጡ የሆኑ ወሳኢሎች እንደዚሁም ደግሞ አርካኖች አሉ ዑለማዎች ያስቀመጧቸው የመጀመሪያው አንድ ባሪያ ሊያቀው የሚገባው ከነፍስያው ጋር ዑለማዎች النفس هي دنيئة ይላሉ የተዋረደች የሆነች ባህሪ ናት ምክንያቱም አላህ ተባረከ ወተዓላ ለሰው ልጅ ሲፈጥር ሁለት ነገር አለው ይላል ነፍስና ሩህ خلاف አላቸው ዑለማዎች ነፍስና ሩህ ልዩነት አላቸው ይላቸው ኢብኑ القيم ኪታቡ ላይ እንዳስቀመጠው ኪታብ الروح ላይ صحيح ትክክለኛው ልዩነት አላቸው አለ ነፍስና ሩህ ማለት قال لأن الروح علوية روح የሚባለው ነገር አስሉ ከፍታ የሆነ ነገር ነው አለ አላህ ከሰማይና ከዛ የሆነ ነው ለዚህ ነው አላህ ከሰው ልጆች የደበቀው ጉዳዩ ምን እንደሆነ ሚስጥሩ ምን እንደሆነ ማናቀው አላህ ተባረከ ወተዓላ የበላይ አድርጎ የፈጠረ ነው ለዚህ ነው ሩህ አብዛኛው ጊዜ የሚገፋ ከፍ ወዳለ ነገር ነው ስሜትህ ነቃ እንዲል እንድትታገል እንድትለወጥ እንድትነሳሳ የሚያደርግህ ይህ የሩህ ባህሪ ነው አለ ሁለተኛው ደግሞ ነፍስ አለች አለ ነፍስ ደግሞ ነፍስ የተባለችው ለሁለት ነገር ናት አለ አንደኛ لانه يتنفس አንዳንዱ ለሞች እንዳሉት ሰው ልጅ ተነፍስ ስለሚያደርግ ነው ነፍስያው ትገባለች ትወጣለች ይተነፍሳል እንደዚሁም ደግሞ ሲተኛ ይሄዳል ከዚህ መጥቶ ምናሉ ዑለማዎች ነፍስ ብለው ሄዱ ማለት ሁለተኛው لانها غاليه የተወደደች አላህ የሰጠህ ነገር ነው ይህ ከመሆኑም ጋር አላህ ተባረከ ወተዓላ እቺ ነፍስ ሲፈጥራት ምን አለ قال وهي سفليه ምድራዊ ናት አለ እቺ ነፍስ ኢብኑ القيم ምን ማለት ነው ምድራዊ ናት አይ ወደ በታች ወደ ሆኑ ነገራቶች ትገፋፋለች ለዚህ ነው አላህ ان النفس لاماره بالسوء በመጥፎ ነገር ታዛለች አለ አላህ ተባረከ ወተዓላ ስለዚህ ዑለማዎች ምን አሉ የመጀመሪያው አንድ ሙእሚን ከነፍስያው ጋር ሊያውቀው የሚገባው انها ناقصه دنيئه የተዋረደች ባዶ የሆነች መሆኗን ዝቅጠት ያለባት መሆኑን ማመን አለበት ነፍስያውን ሙሉናት አድርጎ የሚያስብ የሆነ ሰው ነፍስያውን የተሻለች አድርጎ የሚያይ የሆነ ሰው ለመስተካከል በሩን ራሱ ላይ ይዘጋል ማለት ለዚህ ነው ዑለማዎች الانسان لا بد ان يشكو نفسه الى الله ማንኛውም ሰው ራሱን ወደ አላህ ሊወቅሳትና ራሱን አላህ ዘንድ አላህ ያስተካክል ብሎ ሊጠይቅ ይገባል ኢብኑ القيم ሰዎች ከራሳቸው ጋር يعني ከሸክዋ አንፃር ራሳቸውን ወደ አላህ ሲወቅሱ ሲያቀርቡ ሶስት አይነት ሰዎች አለዋል የመጀመሪያው ሰው ነፍሱን
አላህን ተባረከ ወተዓላ ወደ ነፍሱ የሚወክስ ወደ ሰዎች የሚወክስ የሆነ ሰው ነው አላህ ተባረከ ወተዓላ ነው ያጠመመኝ የሚላል አላህ ተባረከ ወተዓላ እኮ ነው እሱ ነው የወሰደብኝ ይሄ አብዛኞቻችን ነፍስያ ላይ ያለችና ሲጎዳ በላእ ሲደርስበት እንደዚሁም ደግሞ መልካም ነገር ሲያገኝ ወደ ራስ ማስጠጋት ይፈልጋል መልካም ሲያገኝ አላህ እንዳለው መልካሙ ነገር ሲያገኝ ከኔ ነው በኔ ትግል ነው ይህ ወደ ራሴ ነው ይላል ግን መጥፎ ነገር ሲያገኝ ቶሎ ወደ አላህ ለማስታከክ ይፈልጋል ራሱን ለማጥራት ይፈልጋል قال ابن القيم وهو اخبث انواع الشكوى واخص النفوس ከነፍስዮች ሁሉ መጥፎና يعني የተዋረደች ሆነች ነፍስ ብሎ ማለት ይሄ ናት የሷን ጉድለት በአላህ ላይ መታላከክ የሆነ ማለት ሁለተኛው ምንድነው አለ وهو من يشكو الناس الى الله የራሱን ይረሳና ሰዎችን ወደ አላህ ይወቅሳል የሱን ጉድለት ስትነግረው በሰዎች ላይ ያላከካል እኔ እኮ ሰው እኮ ነው ህዝቡ እኮ ነው እንዲህ እኮ ነው ሀገሩ ነው የሚል ሰው ማለት ይሄ ዑለማዎች ምናሉ فهي على احوال አንዳንዴ ሐራምም ሊሆን ይችላል ከቢራ ውስጥም ሊጥለው ይችላል አንዳንዴም ደግሞ ሐላል ሊሆን ይችላል የተበደለ ኡነትም የተጨቆነ ሰው ከሆነ እዚህኛው ሁለተኛው የሰው አይነት ነው አለ ኢብኑ ቀይም ግን አክመሉ ንፉስ ከነፍስዮች ሁሉ ሙሉ የሆነች ሶስተኛው ነፍስ ነው አለ وهو من يشكو نفسه الى الله ራሱን ወደ አላህ የሚወክስ የሆነ ሰው በተቃራኒው ያንን ታላቁን ጌታ አዛኙን ወደማያዝነው ሰው ወይም ደግሞ ሀብታም የሆነውን ወደ ድሃው ያን ታላቅ ቻይ የሆነውን ወደማይችለው ሀብት يعني ጠንካራ የሆነውን ወደ ደካሙ ሳይሆን በተቃራኒ ይሄን ደካማ የሆነውን ነፍስ ወደ አላህ ያቀርባል ይሄን ሸዋጅ አታላይ የሆነውን ለዛ ሐቅ ለሆነው ወደ አላህ ተባረከ ወተዓላ ያቀርባል ኢብኑ ቀይም አለ وهذا هو اطهر النفوس ከነፍስዮች በአጠቃላይ ጣሂር የሆነ ልቡ የተስተካከለ ብሎ ማለት ይሄ ነው አለ ከዛም በኋላ የሆነ አثر ከበኑ እስራኤሎች የመጣውን ምሳሌ ያደረገ ነብያችን ነብዩላህ ሙሳ አለይሂ ሰላቱ ወሰለም ከለታት አንድ ቀን አለፈ ይላል መንገድ ላይ ምን አይነት ሰው ላይ ሰውነቱ ላይ ልብስ ያለበሰ ከሰውነት ግማሹን ምድር ላይ የቀበረ ሰው አጠገብ አለፈ ከዛ ሙሳ አለይሂ ሰላም ጠየቀው ማذا بك ምን ሆነህ ነው እንደዚህ የምትሆነው አለ ባዶ ራቁትህን እንደዚሁም ደግሞ ሰውነትህን በአጠቃላይ አፈር ውስጥ ደብቀህ ለምንድን ነው ሲለው قال هذا ربك ይሄ እኮ ያደረገኝ ጌታህ ነው አለ لم يطعمني ምግብን አላበላኝም ولم يكسوني እንደዚሁም ደግሞ አላለበሰኝም እኔ ላይ ጸጋና ያሉን ፈድዑ እስቲ ለምንልኝና እሱን ምን አድርገው እንዲያለብሰኝ እንዲያለኝ አድርግልኝ ይሄ የኔ ጥፋት አይደለም የጌታህ ነው አለው ይባላል ከዛም በኋላ ደግሞ ካለፈ በኋላ ሁለተኛ ሌላ ሰው ሲያገኝ ሀብታም የሆነ ሰው ያገኛል ነገር ግን ያ ሀብታም በአላህ መንገድ ላይ በጣም ኢንፋቅ ያደርጋል ያወጣል በዛ ነገር ላይ ኸይር ነገር ላይ በጣም ያፈሳል ከዛ በኋላ ሙሳ አለይሂ ሰላቱ ወሰለም መጥቶ ማሻአላህ ምን ሆነህ ነው ሲለው قال ادعوا لي ነፍስዬን በጣም አስቸግረኛለች ይሄ ገንዘብ በስቶ የት እንደምወስደው ግራ ገብቶኛል እስቲ አንተ ዱዓ አድርግልኝና አላህ ይሄን በላ እንዲያነሳብኝ አድርግልኝ አለ ገንዘቡን ማለት ሙሳ አለይሂ ሰላም ተዓጀበ ተገረመ ከዛ ለአላህ ተባረከ ወተዓላ ጠየቀው ባሮችህ እኮ እንዲህ እያሉ ነው አለ እንዲህ እያሉ ነው ሲለው አላህ ተባረከ ወተዓላ ሊያስተምረው ፈለገና ሂድ ወደዛኛው አለው ያ ራሱን መሬት ላይ የቀበረው አላህን የሚወክሰውን ሰውዬ ሂድና እስቲ አላህን አመስግን በለው አለው በተቃራኒው ደግሞ ሁለተኛውን ሰው ደግሞ ሀብታሙን ደግሞ ሂድና እስቲ አላህን ማመስገን ተው አላህን አታመስግን በቃ ተውና ዝም ብለህ በዱንያ ተዝናና በለው አለ ለፈተና ማለት ከዛ በኋላ ሙሳ አለይሂ ሰላም ወደዚህ ወደ መሬት ላይ ራሱን የቀበረውን ሰውዬ ጋር መጥቶ ጠየቀው ለምን አንተ አላህን አታመሰግንም አላህ እኮ ያመሰገናል ይጨምርለታል አለ قال كيف اشكره وهو لم يعطيني شيئا እንዴት ነው ማመሰግነው ምንም ነገር ሳይሰጠኝ ብሎ ሰውየው መለሰ አራ አመስግነው ሲለው በጭራሽ ይስጠኝ ከዛ በኋላ አመሰግናለሁ አለው ወደ ሁለተኛው ሄዶ ደግሞ እስቲ አንተ ደግሞ አላህን ማመስገን ተው አላህ ሰጥቷል ኒዕማ ይበቃል በዚህ ተጠቃቀም ሲለው አላህን ማመስገን በጭራሽ አልችልም ማለት يعني በጭራሽ አላህን ማመስገን ማቆምን አልችልም ያለዛ ሩሂ ማትንቀሳቀስም ማለት ያኔ አላህ ተባረከ ወተዓላ እንዲህ ብሎ መለሰ ይህ ነው የመጀመሪያው እኔን ያመሰገነኝ የሰጠውትን እኔን ያላመሰገነኝ የሰጠውትን ረስቶ ያልተሰጠውን ስለጠየቀ ነው አለ ሁለተኛው ግን አላህ ተባረከ ወተዓላ ያልተሰጠውን አይቶ የተሰጠውን ስላመሰገነ ነፍስያው አለመሰጠቱን እየፈለገ ነፍስያውን እየወቀሰ አላህ ይሄን ነገር በወሰደብኝ ባልፈተነኝ እያለ ነው ለዚህ ነው የመጀመሪያው ቢያመሰግን ኖሮ አለብሰው ነበር አለ ሁለተኛው ደግሞ ቢክድና ቢያምጽ ኖሮ ያለውን ነገር በአጠቃላይ ወስድበት ነበር አለ ብሎ አላህ ተባረከ ወተዓላ ነገረዋል
ኢብኑ አልቀይም ምናለ የሰው ልጆችም ሁኔታ በአጠቃላይ ከራሳቸው ጋር ከነዚህ ሁለቱ አይወጣም ያላቸውን የተሰጣቸውን አውቀው በዛ ነገር ላይ ጉድለት አለብን ብለው ጌታቸውን የሚለምኑት እነዚህ ናቸው ሙሉ የሆኑ ነፍሶች አሉ ሌሎች ደግሞ ሁለተኛ ነፍሶች አሉ አላህ የሰጣቸውን ረስተው ያልተሰጣቸው ላይ በመታገል አላህ የተሰጣቸውንም የሚነጠቁ ሰዎች አሉ ብሎ ያስቀምጣል ማለት እዚህ ዒባደላህ የመጀመሪያ ነፍስያችን ላይ ልናውቀው የሚገባው አነና ናቂሱን እኛ ጎዶሎች ነን ሙሉዎች አይደለም አነና ضعفاء ደካሞች መሆናችንን ማወቅ አለብን አነና لا حول لنا ولا قوة إلا بالله كالله تبارك وتعالى እንጂ ኃይልም ብርታትም መቀያየርም ይባል ነገር የለም እዚህ ይሄን በደንብ ልናውቅ ይገባል ይሄን ደግሞ ያወቀ ሰው ዋጅብ የሚሆንበት ነገር አለ የመጀመሪያው الاستعاذة تعوذ አድርግ ሁሌም ከነፍስያ ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም ኹጥባ ያደርጉም ምን ቢሉ እንጂ ونعوذ بالله من شرور أنفسنا كنفسيوቻችን ተንኮል ባንተ እንጠበቃለን ይላል ለአቡ በክር رضي الله عنه لا تدعنا في الصباح والمساء بطواتنا بماتا أدرهن اندات تتويلوت نبر منن يانتالك اندوا اللهم فاطر السماوات والأرض عالم الغيب والشهادة رب كل شيء ومليكه أعوذ بك من شر نفسي ومن شر شيطاني قيتاي هوي بان تتبك الله كنفسيي اندزيهم دمو كشيطاني بان تتبك الله بله استعاذة درق بلو نبياتنا صلى الله عليه وسلم ماشيم طوات ماتا من دات تبلو يهن دعا استمرت نبر ነብዩ ሰለላሁ ዐለይሂ ወሰለም ነፍስያቸውን እነሱ እንኳን ምን ያክል እንደሚወቅሱ የታወቀ ነገር ነው ስለዚህ የመጀመሪያው ኢስቲዓዛ ተደርጋለህ ጎዶሎ መሆኑን ካየህ ከዚህ ጎዶሎነት አላህ ተባረከ ወተዓላ እንዲጠብቅህ ማለት ሁለተኛ ተቂ ነፍሰክ ነፍስያህን ትጠብቃለህ ምትጠብቀው ከምንድነው አንደኛ ከሸይጣን ትጠብቃታለህ ምክንያቱም ያንተ ትልቁ ጠላተ አደወህ ሸይጣንህ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ما من نفس الا وله قرينان እያንዳንዷ ነፍስ ሁለት ቀሪን አላት አሉ قرين من الشيطان وقرين من الملائكة كملائكة كشيطان قرين الله صحابوش تدناقتوا أنتم بتهون كشيطان قدنيا الله الوجه قال نعم أوان لكن أعان لي عليه الله تبارك وتعالى قن أقزوي فأسلم سلام هنا الله ويسلم أن أنت قبلوا بهلتم تفسروا أزي إيه من يوم سولاي الله تبارك وتعالى يسطي هنا نقر من دنا وسوب شيطان الله نفسية الله تشبه يهن نقر مكلاكل الله وقاية مهون اللبه مملس اللبه وابن القيم ذكر أن مداخل الشيطان ثلاث شيطان نفسية لي متقبابت ميقبابت صوست من قد اللوال يمجمرة والغفلة زنق النثم بتزنقه ساعات شيطان يقبابه الذي النبي صلى الله عليه وسلم يان هلو عبادة يسروا يان هلو يتاقروا يهونيش ساعة انكوان كبيت سبات شوقا ويبهون دنيا نقر لا يزور رسل قال إنه لا يغان على قلبي لبي لا يشفن بنيالال يهمانة مالتهم شيطان يانتن غفلة يانتن مزناقات كوتي لا كوتي نوم يتابعك النبي صلى الله عليه وسلم يجري من ابن آدم مجرى الدم يسول جلاي لك ان دم سرش كركرالال يسون غفلة يسون مرسات ما سلذي غافل مهون اللبه كلهم كالله قا استواش مهون اللبه كلهم بذكرهم يهون بملاسه بقلبهم دم كلهم كالله قا كلهم الذين اكو سلفوች አላህን አንዴ እንኳን በራሳው ሙሉ ለሙሉ ተሳሳት ነበር እጠፋ ነበር የሚሉት ማለት እዚህ غفلة ነው ሁለተኛው الشهوة ስሜት ነው ምክንያቱም ነፍስያን አላህ ሲፈጥራት ለምሳሌ ካደረገባት ነገር አንዱ ጉራን ተወዳለች ስሜቷ ነው ሁለተኛ ቋጣሪነትን መያዝን ተወዳለች ሶስተኛ ውዳሴን ተወዳለች ይህ ነገር ስሜት ይባላል አላህ ተባረከ ወተዓላ የሰው ልጅ ላይ ሳትፈልግ አላህ የከተተብህ ነገር ነው ለፈተና ይህንን ነገር ሸይጣን ይተቀመውና በዚህ ነገር ይገባብሃል ይሄንን ደግሞ አንተ ልትከላከልና ራስህ ልትገደብ ይገባል ማለት ይሄን ደግሞ የሚሆነው ሻህዋን የሚገደበው ዑለማዎች ምን ያሉ መጀመሪያ ሰባቱን የስሜት አካላቶችህን መያዝ ነው ይላል ማናቸው እነዚህ የሰባቱ የስሜት አካላት የመጀመሪያው አልዓይናን ሁለቱ አይኖችህን ነው ምክንያቱም የነገራቶች ሁሉ ማስገቢያ ይሆናል ሁለተኛው አልኡዙናን ሁለቱ ጆሮዎችህ ናቸው እነዚህ የምትንቀሳቀስባ ምሰማባቸው ይሆኑ ማለት ነው ሶስተኛው አልየዳን ሁለት እጆችህ ናቸው ምትነካባቸው የሆኑት ማለት ነው አራተኛው አርጅላን ሁለቱ እግሮችህ ማለት አምስተኛው አልፈም ምላስህ ነው አፍህ ምትናገርበት ምታወራበት ይሆኑ ስድስተኛው አልበጥን ሆድ ነው ስምንተኛው አልፈርጅ ብልቱ ነው አንድ ሰው እነዚህ ስድስቱ የስሜት አካላቶች ናቸው አላህ ተባረከ ወተዓላ ሰው ልጅ ላይ ስሜት የጣለባቸው ማለት እነዚህን አካላቶች መጀመሪያ አንድ ሰው ከቆጠባቸው ከሐራም ነገር ከከለከላቸው አላህ ተባረከ ወተዓላ ወደ ሁለተኛው ደረጃ ይልኳል እሱም ደግሞ ቀልብ ነው ምክንያቱም የነገራቶች ሁሉ መያዣ አላህ ተባረከ ወተዓላ የአካላቶች ሁሉ መሊክ
ዋና ንጉስ አድርጎ ያስቀመጠው ቀልብ ነው ወደ ቀልብ ደግሞ ይመለሳል ቀልብ ላይ ያሉትን እነዛን መጥፎ የሆኖቹን አስወግዶ ኸይር ነገራቶችን ይዛል እዚህ ሁለተኛው ሻህዋ ብሎ አስቀምጣል ሶስተኛው الغضب على ابن القيم ቁጣ ነው አንድ ሰው በሚቆጣ ሰዓት ብዙ ነገር ያጣል ያምጻል እንደዚሁም ደግሞ ይመቀኛል ሰዎች ላይ ብዙ ነገር ያደርጋል እዚህ ቁጣ የሸይጣን ትልቁ መግቢያ ነው ይላል ስለዚህ ነፍስያችንን በእነዚህ ከሶስቱ ነገራቶች መታገል አለብን ማለት እዚህ የመጀመሪያው ነፍስያህ ጎዶሎ እንደሆንክ ማወቅ ነው ነፍስያህ ደግሞ ጎዶሎ እንደሆንክ ካወቅ ሁለት ነገራቶች ያስፈልጋል አንደኛ አላህን እስቲዓዛ ልታደርግ ከአላህ ልትጠበቅ ሁለተኛ ደግሞ ከነፍስያህ ጉድለት ልትጠበቅ ይገባል ማለት እንዳሳለፍ ነው የጉድለት አካላቶችና መግቢያዎችን አሳለፈ ሌላው ደግሞ ከነፍስያ ጋር ትልቁ ነገር السعي في الكمال ወደ ሙሉነት መሮጥ አለበት ነፍስያህ ጎዶሎ ናት ከተባለች ነፍስያችን ላይ አላህ ብዙ ተቅሲር ያደረገው ነገር ስላለ ኢብኑ القيم ስለ ነፍስ ሲነገር ይላል قال والنفس كالجبل العظيم يعني البائن والظالم والغشاوة بينك وبين الله تبارك وتعالى نفسيا بلو مالت لك تلك يهونا ترارانو يلال بانتنا بالله مهكل يودك يهونا مال ይህን ነገር ደግሞ መታነሳው ኢሳዒኑ ስትወጣው ነው ያንን ተራራ ስትገፋው ያንን ተራራ ስትታገለው ومراتب جهاد النفس ولموች እንዳስቀመጡት ኢብኑ القيم ሌሎቹ አራት ነገራቶች ናቸው ያ الامام عبد الوهاب كتابه ላይ ያስቀመጣቸው الاول العلم والثاني العمل والثالث الدعوة والرابع الصبر على الأذى النزي أرادتو يممويا نفسياهن قدلتون متمولابت أرادت نقراتو شنو بلو ابن القيم يسكمتال يمجمرا وقتنو مكياتهم أوقت ينقراتو شلو مكفتشانو يخير نقر هلو مامشا أوقتنو أوقت كليلا ليستكاكلا يشير مكياتهم الله يسول جوشن يفتنا تشونا مجمرا يسكمت أباتشو فتنا جهل النتنو ما هي من النتنو يهنن كالانا ساندسو كادبارن እዚህ ዒልም ላይ መታገል ያስፈልጋል አላህን ማወቅ ነብይህን ማወቅ ዲንህን ማወቅ ማለት ከዛም በኋላ ደግሞ አልዓመል በዛ ነገር መስራት ነው ምክንያቱም አውቀህ ካልሰራህበት ያ ነገር መጥፊያ ሊሆንብህ ይችላል በል የአላህን ቁጣ ሊያወርድብህ ይችላል ሶስተኛው ደግሞ አዳዕዋን አንተ ብቻ ስላላህ አይበቃም በል በዛ ነገር ላይ መጣራት በዛ ነገር ላይ መመካከር በዛ ነገር ላይ መተዛዘን መያያዝ ያስፈልጋል የመጨረሻ ደግሞ ያንን ነገር ስታደርግ እነዚህ ሶስቱ ላይ ስትሯሯጥ የሚመጣ የሆነ በላአል ከዱንያውም ከቤተሰቡም ከሀገርም ከብዙ ነገር ፈተና ይመጣል ያ ነገር ላይ ሰብር አድርገህ ለአላህ ብለህ መያዝ ነው ማለት እዚህ ይሄን ነገር አድርገህ ካመጣህ አላህ ተባረከ ወተዓላ ያግዛል ትሞላለህ ማለት እዚህ ትልቁና ሁለተኛው ነፍስ ላይ ካለው ቃዒዳ ان الانسان لا بد ان يسعى في كمال نفسه ነፍስየው መምላት ላይ መታገል አለበት ማለት ለዚህ ነው አላህ ተባረከ ወተዓላ በነዛ በስድስት ወይም በሰባት ታላላቅ ነገራቶች ከማለ በኋላ ሱረቱ الشمس ላይ والشمس وضحاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دس يهولو مهلاوچن بصحاي بچرقاو بنقنو بلاليتو بسماي بهولم كمال بحالا بل بسو لجم الله تبارك وتعالى بنفس باتقالي كمال بحالا اسمرو مولتو بفترات املالهوي የሰው ልጆች ራሳቸውን ያጸዱ قد أفلح من زكاها برقتم فلاح والتوال እድለኞች ሆነዋል አላህ በተቃራኒው ደግሞ وقد خاب እርግጥም ከስሯል ተዋርዷል من دساها ያለባትን ጉድለቷን በደንብ አድርጎ የጨፈነባት የሆነ ማለት ደስ ማለት ያለውን ችግሩን በደንብ አድርጎ ጨክኖ ራሱ ላይ ያስቀመጠ ማለት ያንን የሸፈነ የሆነ ሰው በርግጥም ተዋርዷል አላህ ተባረከ ወተዓላ ስለዚህ ሁላችንም ይሄ ነገር ላይ ልንታገል ይገባል ነፍስያችን ጉድለት ያለበትን ልናነሳ ነፍስያችን ደግሞ ሙሉነት ላይ ደግሞ ልንታገል ይገባል ይሄ ትልቅ የሆነ ነገር ነው በመጨረሻውም ደግሞ ان الانسان لا بد من الدعاء ዱዓ ማድረግ አለበት ኢስቲዓዛ ሌላ ነው ዱዓ ሌላ ነው ምክንያቱም አላህ ተባረከ ወተዓላ ያቺ የቁርአን ትልቁ ምስጢር ብሎ ኢብኑ القيم ወኢብኑ ተይሚያ ሌሎችም ያስቀመጡት ኢያከ ነዕቡዱ ወኢያከ ነስተዒን የምትለው ቃዒዳ የምትስተካከለው በዱዓና በዱዓ ብቻ ዱዓ የሌለው የሆነ ሰው ከራሱ ጋር ሊሆንና ራሱን ሊያስተካክል አይችልም ነብያችን ሰለላሁ ዐለይሂ ወሰለም እኮ ብዙ ስንትና ስንት ቦታ ላይ اللهم لا تكلني الى نفسي طرفة عين عند عينن መክፈትና መዝጋት طرفة عين ማለት አቀል በጣም ትንሽ የሚባል ጊዜ እኮ ግን ያችን ያክል እንኳን ለራሴ እንዳትጥለኝ ይላል وابن القيم قال قد اجمع العارفون بالله اللهን የሚያውቁት ዑለማዎች በአጠቃላይ ተስማምተዋል ان التوفيق توفيق ብሎ ማለት
الله أنتن قدمه الدلن يادرقه بلو مالت ألا يكيلك الله إلى نفسك الله ودراسه لا يستقهنه إلى بل الله تبارك وتعالى خير نقر لي براسه لقفافه لأنا أساسا وقال والخذلان ورد دمو بلو مالت علماء وشي تسمى مبت أن يكيلك الله إلى نفسك الله ودراسه لا يستقهنه الله لا أنت توه بلو مالت تفاه مالت الله أنتن ودراسه ملسه بلو مالت تواردك ودك مالت سلازي ሁሌም ዱዓ ያስፈልጋል ሁሌም ልትለምን ያስፈልጋል ለራስህ አላህ ተባረከ ወተዓላ ኸይሩ እንዲያገራል ዱዓ ምንን ያስይዛል ያለው ዑለሞች አንተ ጎዶሎ መሆንህን ማወቅህን መምሏት እንደምትፈልግ ያስፈልጋል እንዲሁም ደግሞ ራስህን የምትተሳሰብ ሰው እንደሆንክ ያሳልሙቃል ዱዓ በጣም የሚያስፈልግና ለራሳችን የሚያስፈልግና በተለይ ደግሞ በእንደዚህ አይነት ዘመናቶች ላይ አላህ ተባረከ ወተዓላ ከባባድ ፈተናዎችን ለሰው ልጅ አስቀምጦበታል በዱንያውም ብትሄድ እንደዚሁም ደግሞ በቤተሰብም በሀገርም በብዙ ነገራቶች ላይ ፈተናዎች በጣም ረቀዋል አቀል ሸይ አልጀዋል ስልካችን ምን ያክል አንድ ሰውን ይፈትነዋል ምን ያክል አላህ ተባረከ ወተዓላ በላ አድርጎ አስቀምጦበት ዑለማዎች قالوا وما نجد له مثال ለስልካችን ትልቅ ቁርአና የሚያስፈራ ምሳሌ አላህ ካወረደልን يا سورة المائدة لا الله تبارك وتعالى يسكمت نجم يا أيها الذين آمنوا ليبلونكم الله بشيء من الصيد تناله أيديكم ورماحكم ليعلم الله من يخافه بالغيب الله تبارك وتعالى إن أنت يمناك سوت شوي أوكو يفتناك على الله تبارك وتعالى بكلا بهنا نجر الجوتشاك بمتدرسوا بهنا نجر يثنوسم حرام لا مكة لا بمتهدوا ساعات انديت مكاتهم الناس أدنى يودالوا بعدنا يمتدرسوا سوت شناتشو አንድ ሰው حرام ኢህራም ካደረገ ወደ መካ ከሄደ ሐጅ ሊያደርግ ዑምራ ሊያደርግ ወይም ደግሞ መካ ቦታ ላይ ከገባ የሚታደኑ እንስሳቶችን መንካት አይችልም ያኔ አላህን ፈትናቸዋለን አለ አጠገባችሁ ይመጣሉ ያ የምታደነው የምትፈልገው እንስሳ መጥቶ አጠገብህ ይሄዳል ማለት አላህ በቀላሉ በዚህን ፈትናቸዋለን ለምን ليعلم الله من يخافه بالغيب ማን ነው አላህን በሩቁ ሰው ሳያየው ወይም ደግሞ ችግር ላይ ሆኖ የሚፈራ የሆነው ማን ነው የሚለውን ለማወቅ አላህ ተባረከ ወተዓላ ዑለማዎች ልክ ጀዋል ብሎ ማለት ልክ ይሄ ነው አላህ እጃችን ላይ ያስቀመጠው ያገረ ሁሉም መንካት የሚችለው ነው ሁሉም ነገር የምታገኝበት ነው ነገር ግን አላህ ተባረከ ወተዓላ ማን ነው በኸይር የሚጠቀመው ማን ነው ኸይር ነገር ላይ የሚያወለው ይሄ ነው ማለት وهكذا المال ገንዘብም እንደዚሁ አላህ ተባረከ ወተዓላ ሰጠ ቀላል የሆነ ነገር ነው ነገር ግን አላህ ተባረከ ወተዓላ ማን ነው እኔን የሚፈራው ማን ነው የሚታገለው የሚለው ነው እዚህ በደንብ አድርገን ልንታገል ይገባል ነፍስያችን ነፍስያ ደግሞ መታገል ሲባል አብዛኞቻችን የትንሽ ጊዜ ወይም ደግሞ የትንሽ ዘመን ትግል አድርገን እናሳልፈዋለን ትንሽ ዒልም ከተማረን ትንሽ ከቀራን ትንሽ ሰላትን ከሰገደን በቃ የነፍስያችን ሐቅ ጨርሰናል وهذا من افضل يعني من اعظم الضلال ከጥመት ሁሉ ጥመት ይሄ ነው አንተ ነፍስያህን እስክትሞት ድረስ ነው መታገል ያለብህ واعبد ربك حتى يأتيك اليقين ነብያችን ሰለላሁ ዐለይሂ ወሰለም እንኳን እነዛ ታላላቅ የሆኑት በቃ ነፍስያችን ካሁን በኋላ ትግል ያስፈልጋትም ካሁን በኋላ ሞልታለች አላሉ እነዛ ሰለፎች እንኳን ይሄን ነገር አያሉ قالوا يعني من سقنا انفسنا الى الله وهي تبكي እነዛ ሰለፎች እንኳን የሚሉት ነፍስያችንን እያለቀሰች ነው ወደ አላህ ተባረከ ወተዓላ ይወሰድናት فمن انت ማነህና አንተ ማለት እዚህ ሁሌም ይሄን ነገር ልታውቅ ይገባል እነ ኢብኑ ሐሰን አልበስሪ ሌሎችም قالوا جاهدنا انفسنا 40 سنه ነፍስያችንን 40 አመት ሙሉ ታግለናታል በኢኽላስ በመሳሰለው ነገር ثم اطاعت لنا 40 سنه ከዛ በኋላ ገር ሆኖልን ቀሎን 40 አመት ደግሞ ኸይር ነገር ላይ ታግለናል ይላል يعني ታግለናል ተሽቀዳድመናል الشاهد ምንድነው ነፍስያን መታገል የሚባለው ነገር ያጭር ጊዜ አይደለም በል የረጅም ነው በል ህይወትህ በአጠቃላይ ነፍስያ ምላስ እስካለህ ድረስ ሁሌም ነፍስያህን ትታገላለህ حتى في سكرة الموت موت ጫፍ ላይ ሆነህ ራሱ አንዳንዴ ነፍስያህን ልትታገል ትችላለህ ምክንያቱም ሸይጣን ሐዋ ይመጣልሃል وتعلمون قصة الامام احمد يا تلاق امام احمد من ያክል ሊሞት ሲል እንደታገለ ሁላችንም እናውቀው ኢማም አህመድ رحمه الله تعالى ልክ ሊሞት ሲል ሰዎች አጠገቡ ቁጭ ብለው ቁል لا اله الا الله لا اله الا الله በል ሲሉት لا ይላቸው እነሱ አልገባቸው ምንድነው ላ የሚለው ማለት ከዛ በኋላ ልክ ያን ገርገራ ወይ ደግሞ ትግሉ ጣሩ ሲለቀው ሲመለስ قالوا ما لك يا امام ምን ሆነህ ነው እኛ لا اله الا الله ስንል አንተ ላ አይሆንም ምትለን ግራ አጋባህን እኮ አላቸው قال እኔ ከናንተ ጋር ነበርኩኝ እኔ ከራሴ ጋር ነበርኩኝ ልክ በሞት ጫፍ ላይ ሲሆን لهير سلالة جاءني الشيطان متقلني فقال أفلتني يا أحمد أنت أحمد هوي بقى ملتكين موتك تقلقل كمالت نوري انظر بمجرشة ساعات مال صراحة اللي أودمه صراحة اللي أتفق إمام أحمد عالم نو
የሚያውቁ የተረዱ ናቸው የሸይጣንን ተንኮል قال ليس بعد لا ገና ነው አሉ አው ቢለው ምን ማለት ነው በራሱ እየተኩራራ ነው አው ቢለው በመጨረሻ ሰዓት ፈተናው ሊወድቅ ነው ነገር ግን የሰው ልጅ ነፍስያ እስካለው ድረስ ሁሌም ከሸይጣን ጋር ይታገላል ላ አልኩት አይሆንም አልኩት አለ فلو استجبته لهلكت እሱን እሺ ብለው ኖሮ በጠፋሁኝና በወደምኩኝ ነበር ይላቸው الشاهد ነፍስያ ይሄን ያህል መታገል የሚፈልግ ነገር በተለይ ደግሞ አንተ በዕልም ላይ ደርሶች ላይ وهكذا ቁርአን ላይ وهكذا ዒባዳ ላይ በተለይ ደግሞ ሶላት ላይ ሁሌም ልንታገል ሁሌም ከቀን ወደ ቀን ልናሻሽል ይገባል من استوى يومه فهو مغبون ቀኖቹ አንድ አይነት የሆኑ ሰዎች ወደቀ ሰው ናቸው ይላሉ ለሞች ሁሌም አንድ ሰው መሆን የለበትም ከቀን ወደ ቀን መጨመር አለበት ኢማንህም ዒባዳህም ሶላትህም ምክንያቱም كل يوم تزداد نعمه በጨመርክ ቁጥር አንተ ጊዜ በሄደ ቁጥር ኒዕማ እየጨመርክ ነው ጸጋዎቹ እየበዙ ነው አንተም ደግሞ ኸይርህም ማብዛት አለበት ኸይርህም መጨመር አለበት ይሄ ትልቅ የሆነ ነገር ነው وإن من أعظم الذي ينبغي أن نجاهد به وبه سأختم الكلام ነፍስያችን ደግሞ በጣም ልንታገልበት የሚገባ ነገር ሁላችንም ልንይዘው ነገር وهو الالتزام والانضباط ቀጥ ማለት ነገራቶች ፕሮግራሞች ላይ እንደዚሁም ደግሞ የሚወጡ አንተ ለራስ ይሆናሉ የምትላቸው ፕሮግራሞች ላይ ቀጥ ማለት ነው ቀጥ ያለ ሰው ሁሌም ስኬታማ ይሆናል በዱንያም በዲኑ لا تكن انسانا كما يقال يعني صاحب نشاطه የነሻጣ ሰው አትሁን ሁለት ቀን ሲነገር ወይ ደግሞ አዲስ መሐደራ ሲሰማ አንድ ቀን ተነሳለህ ቁርአኑን በደንብ ትቀራለህ ሌሊቱን ትሰግደዋለህ ደርስም ትገባለህ ከሁለት ቀን ከሶስት ቀን በኋላ የለህ አሁንም ደግሞ እንደዚህ ይሄ የሚቆራረጥ የሆነ ነገር ከሆነ አብዛኛው ጊዜ يعني ፋና ወይም ደግሞ ጥቅም አታገኝበት ነፍስያህን በጣም መታገል ያለበት ቀጥ ማለት ነው ፕሮግራምህ ላይ የሌሊት ሰላት ሁሌ 3 ረካ መስገድ አለብኝ ሁሌ 5 ረካ ሁሌ 7 ረካ ያ ነገር በጭራሽ መቋረጥ የለበት ቁርአን የምትቀራበት ሰዓት አለ የቀነ ለተኛ ስትል ይሁን ወይ ጠዋት ይሁን የሆነ ሰዓት ያ ነገር በጭራሽ ሊያመልጥ አይገባም وهكذا እንደዚሁም ደግሞ ከሰውም ጋር ከቤተሰብም ጋር ይሁን በዱንያውም ይሁን በአኺራህ ላይ ነፍስያህን ስትታገል ቀጥ ማለት አለበት ሁሌም በፕሮግራም የሚሄድ ሁሌም ደግሞ ቀጥ ያለ ሰው የሆነ ሰዓት የሚነሽጥ የሆነ ሰዓት የሚሆን ሰው አለ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም احب الاعمال الى الله ادومه وان قل الله ዘንድ የተወደደ ስሩ ብሎ ማለት ዘውታሪ የሆነው ነው ትንሽም ቢሆን አንድ ቀን ነሽጠህ ቁርአንን ሙሉ ከምትቀራ በየቀኑ አንዳንድ አያ ብትቀራ ይሻላል ለምን ምክንያቱም አላህ ዘንድ የተወደደው ይሄ ነው አላህ የሚፈልገው ካንተ ሁሌም ከሱ ጋር እንድትሆን የነሽጠህ ጊዜ ከሱ ጋር ልትሆን አይደለም እዚህ ሁላችንም በዚህ ነገር ላይ ራሳችንን ልንተሳሰብ ይገባል ፕሮግራሞቻችን ላይ ቀጥ ማለት ዒልም ላይ ዒባዳ ላይ ቀጣይነትን ዘውታሪነትን እንዳስቀደምነው ይህ ደግሞ አላህ ተባረከ ወተዓላ ዱንያ ላይ ከሚሰጥህ ትልቅ ስጦታዎች ከክልክ ከራማዎች ከሁሉ ትልቁ ከራማ ብሎ ማለት ይህ ነው انضباط الانضباط لو رايت في كل العلماء وفي كل الصالحين حتى في كل الاغنياء ዱንያ ላይ ያሉትን ዑለማዎችን ብታያቸው ዱንያ ላይ ያሉትን ደጋግ ሰዎችን ብታያቸው ዱንያ ላይ ያሉትን حتى ሀብታሞችን ብታያቸው ዱንያ ላይ ያሉትን የከበሩ ሰዎችን ብታይ ትልቁ ለዚህ ደረጃ ያደረሳቸው የተስተካከለ ሁሌም አንድ የሆነ ሰው መሆናቸው ሁሌም በአንድ መልካም ላይ የሚንቀሳቀሱ የሚሮጡ ሰዎች መሆናቸው አንድ ሰዓት ገብታ አንድ ሰዓት ምትሮጥ ከሆነ አላህ ራሱ በረካውን ያነስብሃል ማለት ስለዚህ በደንብ አድርገን ልንታገል ይገባል ስለዚህ وهذه اخر ما انصح بنفسي ራሴንም እናንተንም ለመምከር መፈልገው ነገር ነው النفس ነፍስያችንን በደንብ ልናይ ልንማከር በደንብ ልንታገላት ይገባል አላህ ተባረከ ወተዓላ ሁሌም ነፍስያቸውን ከሚታገሉ ሁሌም ለነፍስያቸው ኸይርን ከሚውሉ ያደርጋል سبحانك اللهم وبحمدك لا اله الا انت استغفرك واتوب